በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ የመታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል ድርሳኑን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በጥቅምት 13 ቀን የሚነበብ የሚጸለይ የሊቀ መላእክት ቅዱስ ሩፋኤል የክብሩን ዜና እንናገራለን። ጸሎትና ሀብተ በረከቱ ለዘላለም ከሁላችን ጋር ይሁን ለዘላለሙ አሜን። የተወደዳችሁ ወንድሞቻችን ሆይ ከገናናው ሊቀ መላእክት ቅዱስ ሩፋኤል ተአምራት የተነሳ የከበረ ስሙን የሚያመሰግኑ ሁሉ የሚያገኙትን ጸጋ አማላጅነቱም በዚህ ዓለም የሚያደርግላቸውን እንነግራችሁ ዘንድ እንወዳለን። ይህንንም የቁስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የንጉሥ ቴዎዶሲዮስ ልጅ አኖሪዎስ ሆይ የእግዚአብሔር ወዳጅ የሆነ አባት ቴዎዶሲዮስና ወዳጁ ዲዮናሲዮስ አስቀድሜ እንደተናገርኩት ግንብ እየሰሩ የሚኖሩ ድሆች ነበሩ። ይህንንም የምልህ ድህነታቸውን አሳስብ ዘንድ አይደለም፣ ምስጋና ይግባውና እግዚአብሔር በሊቀ መላእክት ቅዱስ ሩፋኤል አማላጅነት ያደረገላቸውን እገልጥልህ ዘንድ ነው እንጂ። እሊህ ሁለቱ ቴዎዶሲዮስና ወዳጁ ዲዮናሲዮስ የግንብ ሥራቸውንም በጀመሩ ጊዜ ከሐሩሩ መጠለያ በውስጡ ያርፉ ዘንድ ትንሽ ሰቀላ ሰሩ። በውስጡም ከሰማያውያን ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ቀጥሎ ሦስተኛ የሆነ የታላቁ ክቡር መልአክ ቅዱስ ሩፋኤል ስዕል ሳሉ። በታላቅ ክብር ሊቀ መላእክት ቅዱስ ሩፋኤል ስዕል ስርም ምስጋና ወደሚገባው እግዚአብሔርን ይማጸኑ ነበር። ገናና የከበርህ ቅዱስ ሩፋኤል ሆይ ኑሯችን የተቃና ይሆን ዘንድ ከዚህ ዓለም ችግር ኑሮ አውጥቶ ከዚህ ጽኑ ድካም ያሳርፈን ዘንድ ወደ እግዚአብሔር እንድትማልድልን እንለምንሃለን እያሉ ይማጸኑ ነበር። በታላቁ ሊቀ መላእክት ቅዱስ ሩፋኤል ስዕል ስርም ጠዋትና ማታ ዘወትር ወደ ልዑል እግዚአብሔር ሳያቋርጡ ይጸልዩ ነበር። በቤታቸው ውስጥ የሰሯትን ትንሽ ሰቀላም ያስጌጧት በቅዱስ ሩፋኤል አምሳል ይህች ስዕል ያለ ቀለም በጭቃ ብቻ ሰርተዋታልና ብዙ ሰዎች ይዘባበቱባቸው ነበር። ሁለቱም ቴዎዶሲዮስና ዲዮናሲዮስ ከብዙ ድካም የተነሳ ከሐሩሩ ያርፉ ዘንድ ባሰቡባት በአንዲት ዕለት ተኝተው ሳሉ በጭቃ ግን የሚሰሩ ባልንጀሮቻቸውን በዚያ ስፍራ ተከትለዋቸው መጡ። ከባልንጀሮቻቸውም አንዱ
የታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤልን ስዕል በጭቃ ተስላ ባየ ጊዜ ግንብ የሚሰራበትን መዶሻውን አንስቶ በጭቃ ከተሳለች ከዚች ስዕል የተነሳ ሊቀ መላእክት ቅዱስ ሩፋኤል ከሆንክስ ኃይልን ግለጽ ብሎ በመዘበት በጭቃ የተሳለች የታላቁ ሊቀ መላእክት ቅዱስ ሩፋኤልን ስዕል ክንፍ መታው። ያን ጊዜም እጁ ደረቀች፣ ግማሽ አካሉም ሽባ ሆነ፣ እንደ በድን ሆኖም ወደቀ። ከዚህ ሰው አወዳደቅ የተነሳም ቴዎዶሲዮስና ዲዮናሲዮስ ከእንቅልፋቸው ነቁ። የወደቀውንም ሰው ሊያነሱት ፈለጉ። ነገር ግን ያ ሰው አካሉ የገዘፈ ሲቃዩም እጅግ ጸንቷልና አልቻሉም፣ የደረሰበትንም አላወቁም። ነገር ግን ከእነርሱ አንዱ ወደ ሊቀ መላእክት ቅዱስ ሩፋኤል ስዕል አይቶ አባቴ ቴዎዶሲዮስ ሆይ ይህ ሰው የሊቀ መላእክት ቅዱስ ሩፋኤል ስዕል ላይ በንቀት እጁን የዘረጋ ይመስለኛል። ስለዚህም ይህ ታላቅ መቅሰፍት ደርሶበታል። የእግዚአብሔር ስም በሚጠራበት ስፍራም ሁሉ በዚያ ተአምራት ይገለጻልና አለ። እርስ በርሳቸውም ይህንን ሲነጋገሩ የዚያ ሰው ዘመዶች መጡ፣ እንደ ሞተ ሰው ሆኖ አገኙት። በጨርቅ ጠቅልለውም እጅግ እየጮኹ ወደ ቤቱ ወሰዱት። ሰይጣንም የሚፈውስ ብልህ ሐኪም ተመስሎ ወደ በሽተኛው ዘመዶች መጣ። ከእነርሱ ይልቅ በግንበኝነት እርሱ ይበልጣቸዋልና ወንድማችሁን ከእነዚህ ግንበኞች ቴዎዶሲዮስና ዲዮናሲዮስ በቀር ሌላ በሽታን ልፈውሰው አልችልም። አሁንም የሚያደርጉትን ማንም እንዳይገባባቸው እሱ ከሚያርፍበት ቤት ያኖሩት ሟርት አለ አላቸው። የዚያ በሽተኛ ዘመዶችም ሐኪም ሰው መስሎ ከመጣው ሰይጣን ይህንን በሰሙ ጊዜ ወደ ገዡ ሄደው ከሰሱ። ገዡም ወደ እርሱ ያቀርቧቸው ዘንድ አዘዘ። ቴዎዶሲዮስና ዲዮናሲዮስንም አምጥተው ከወህኒ ቤት ጣሏቸው። በወህኒ ቤቱ ሳሉም ድንገት የእግዚአብሔር መልአክ በታላቅ ግርማ ተገልጾ ቴዎዶሲዮስ፣ ዲዮናሲዮስ ሆይ በእግዚአብሔር መንበር ፊት የምቆም በጭቃ ከሰራችሁት ግድግዳ ላይ ስዕሌን የሳላችሁኝ ሩፋኤል ነኝ። እኔ እንደሆንኩም አስተውሉ፣ ምንም ክፉ ነገር አይደርስባችሁምና አትፍሩ፣ አትደንግጡ። በዘመናችሁ ሁሉ እኔ ከእናንተ ጋራ ይህ እቡይ ሰው በእኔ ላይ እየተዘባበተ በእጁ በያዛት መዶሻ ስዕሌን ሰብሯልና በዚህ ደዌ የመታሁት እኔ ሩፋኤል ነኝ። ስለ እርሱ የከሰሷችሁንም ሰዎች አትፍሯቸው። በዚህ ስዕሌን ስላችሁ ባኖራችሁበት ስፍራ በስሜ ታላቅ ቤተ ክርስቲያን ይታነጻል። አማላጅነቴን በመታመን በጽኑ ተስፋም ከጭቃ በተሰራች በዚያች ግድግዳ ላይ ስዕሌን እንዳቆማችሁ እኔም ስለ እናንተ አምላክ ኢየሱስ ክርስቶስን እለምነዋለሁ። በእግዚአብሔር ዘንድም ታላቅ ጸጋና ክብር በምድር ሁሉ የበዛ ብዕልንም እሰጣችኋለሁ። ለዘላለም ምስጋናና ክብር ይግባውና በጌታዬ በኢየሱስ ክርስቶስ ፈቃድም ስሜ በላያችሁ ይከብራል አላቸው። አርባብ የተሰኙ መላእክት አለቃ ገናና ሊቀ መላእክት ቅዱስ ሩፋኤል ይህንን በነገራቸው ጊዜም የወህኒ ቤቱ በር ተከፈተ። ፈታሔ ማኅፀን ኃያል ሊቀ መላእክት ቅዱስ ሩፋኤልም ከወህኒ ቤቱ ቴዎዶሲዮስና ዲዮናሲዮስን አውጥቶ እየመራ ቀድሞ ወደሚያርፉበትና ስዕሉ ወዳለበት ስፍራ ወሰዳቸው። በዚያም ነቁ። ነገር ግን ያን ጊዜ ሊቀ መላእክት ቅዱስ ሩፋኤልም ከነርሱ ተሰወረ። እሊህ ሁለቱ የተወደዱ ወንድሞች መልአኩ ቅዱስ ሩፋኤልን ልኮ ያዳናቸው እግዚአብሔርን እያመሰገኑ በማረፊያው አደሩ። በነጋም ጊዜ እጅግ ታላቅ ደስታን አደረጉ። የታላቁ ሊቀ መላእክት ቅዱስ ሩፋኤልን አምላክ እግዚአብሔርን ማመስገንም አላቋረጡም። ስራቸውንም እንደ ቀድሞ ይሰሩ ጀመር። ነገር ግን የእግዚአብሔር መንገድ ከሆነ በጎ ምግባር ከጾምና ከጸሎት አውጥቶ እንዳያረቃቸው ክፉን የሚያጣላውንም ጠባይ ፈርተዋልና ክፉ ወደማያዩበት ቦታ አውራጃ በሌሊት እየሄዱ እስከ ምሽት ሲሰሩ ይውላሉ። ወደዚያች ማደሪያቸውን በሌሊት ተመልሰው መጥተው ያድራሉ። ከወራትም በአንዱ ዕለትም ከቤታቸው ተኝተው ሳሉ
ቴዎዶስዮስ በሕልሙ የሚደንቅ ሕልምን አየ። ነግቶ ከእንቅልፍ በነቁ ጊዜም ወንድሜ ዲዮናስዮስ ወይ ዛሬ በዚች ሌሊት የሚደንቅ ሕልምን አይቼ እጅግ ተደንቆኛል አለው። ዲዮናስዮስም ወንድሜ ሆይ ምን አየህ? እስኪ ንገረኝ አለው። እርሱም ከብዙ ሰዎች ጋር በቤተ ክርስቲያን እንሄዳለን። አካሉ ታላቅ ከሰማይ መጣ። ከመክፈቻ ጋር የወርቅ ዘውድ ይዟል። የወርቁን ዘውድ በእኔ ራስ ላይ አስቀመጠ። ለአንተም መክፈቻውን ሲሰጥህ አየሁ አለው። ዲዮናስዮስም ወንድሜ ሆይ የእግዚአብሔር ቸርነት በላያችን እስኪገለጽ ድረስ በወዳጃችን በሊቀ መላእክት ቅዱስ ሩፋኤል አማላጅነት እጅግ ደስ የሚያሰኝ ነገር ለእኛ እንደተዘጋጀ ዛሬ ራእይህ እውነተኛ ነው። እኛ ግን በመከራ አብረን እንደኖርን በደስታም እንዲሁ አብረን እንኖራለን አለው። እነርሱም እርስ በርሳቸው ሲነጋገሩ የታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤል ቅድስት ስዕሉን የፋቀው ያ በሽተኛ ሰው ሞተ። ዘመዶቹም ወደ ንጉሡ ሄደው ወንድማችን ስለገደሉት ግንበኞቹን ቴዎዶስዮስና ዲዮናስዮስን ገድለ ተበቀልልን እያሉ ጮኹ። ንጉሡም ቴዎዶስዮስንና ዲዮናስዮስን ይዘው ይገድሏቸው ዘንድ አዘዘ። የንጉሡ መልእክተኞች ወደ ቴዎዶስዮስና ዲዮናስዮስ ሄደው ያዟቸው፣ በጽኑ ቁጣም እየጎተቱ ይገድሏቸው ዘንድ ሆነ። እሊህ ደጋጎችም ዲዮናስዮስና ቴዎዶስዮስ ወደ ንጉሡ እየመቱ በወሰዷቸው ጊዜ ሁለቱም የሞተውን ሰው ወደ ንጉሡ አደባባይ ያመጡት ዘንድ የንጉሡን ፈቃድ ለመኑ። ንጉሡም አዞ የሞተውን ሰው ንጉሡ ወዳለበት ቴዎዶስዮስና ዲዮናስዮስ ታስረው ወደ ቆሙበት አደባባይ አመጡት። ያን ጊዜም ቴዎዶስዮስና ዲዮናስዮስም በታላቅ ድምፅ ገናና ወዳጃችን ሊቀ መላእክት ቅዱስ ሩፋኤል ሆይ የሕያዋን አባቶቻችን የአብርሃምና የይስሐቅ የያዕቆብ አምላክ የሆነ ፈጣሪ እግዚአብሔርን ይህንን ሙት አንስቶ የተገደለበትን እንረዳ። የቅዱስ እግዚአብሔር ስሙ የሚመሰገን ዘንድ ምሕረትን ታሰጠን ዘንድ ወደ አንተ እንማጸናለን እያሉ ጮኹ። ያን ጊዜ ሊቀ መላእክት ቅዱስ ሩፋኤል ወደ እነርሱ መጥቶ የንጉሡን ወታደሮች ለምን ይዛችሁ ትጎትቷቸዋላችሁ አላቸው። እነርሱም ነፍሰ ገዳዮች ናቸው አሉት። እርሱም ሰውየውን የገደሉት እሊህ ድሆች ናቸው ካላችሁስ ኑ ወደ ሞተው ሰው እንሂድ። እሊህ ሰዎች እጃቸው ቢጭኑበት ተነስቶ የገደለውን ይነግራችኋል። እሊህ ሁለቱ ሰዎች ግን ደጋጎች እንደሆኑ በደልም እንደሌለባቸው እኔ ያውቃለሁ አላቸው። ይህንንም ብሎ ሊቀ መላእክት ቅዱስ ሩፋኤል ከእነርሱ ተሰወረ። የሊህ የንጉሥ ወታደሮችና የሞተው ሰው ወገኖች ግን የተናገራቸውን ገናናውን ቅዱስ ሩፋኤል እንደሆነ አላወቁም ነበር። ያን ጊዜ ያ የሞተ ሰው በፈታዬ ማኅፀን ሊቀ መላእክት ቅዱስ ሩፋኤል አማላጅነት በእግዚአብሔር ኃይል ከሞት ተነስቶ በእኔ ላይ የሆነውን ሁሉ እነግራችኋለሁ። እነዚህ ወንድሞቼ ቴዎዶስዮስና ዲዮናስዮስ በሚያርፉበት ውስጥ የታላቁ መልአክ ቅዱስ ሩፋኤልን ስዕል ከጭቃ በተሠራ ግንብ ላይ ሳሉ። ወደ ውስጥም በገባሁ ጊዜ ያንን ስዕሉን አይቼ ዘበትው። በእጄ በያዝኩትም መዶሻ መትቼ የዚያን የስዕሉን ክንፍ ፋቅኩት። ታላቁ መልአክ ቅዱስ ሩፋኤልም ስዕሉ ላይ በቀኝ እጁ በተያዘ በትር መታኝ። ይህንንም የነገርኳችሁ አይታችሁ ትረዱ ዘንድ ወደ ስፍራውን ብትሄዱ ምልክቱን ታገኛላችሁ። እኔም በቅዱስ ሩፋኤል አማላጅነት እነሆ እግዚአብሔር ከሞት አስነሳኝ። በሊህ ቅዱሳን ወንድሞቼ ቴዎዶስዮስና ዲዮናስዮስ ላይም ምንም ክፉ ነገር እንዳታደርጉ አደራ ተጠንቀቁ። የታላቁ ሊቀ መላእክት የቅዱስ ሩፋኤል አምላክ እግዚአብሔር ወዳጆቹ ናቸውና ሲል መሰከረ። ከሞት ከተነሳ ከዚህ ሰው አንደበት ይህንን በሰሙ ጊዜ በዚያ የነበሩት ሕዝብ ሁሉ ተደንቀው እጅግ ደነገጡ። ከንጉሡ ጋር ቢሄዱ ከሞት የተነሳ ያ ሰው እንደተናገረው ሆኖ የታላቁ ሊቀ መላእክት የቅዱስ ሩፋኤል ስዕልን አገኙት።
ንጉሡም የታላቁ ሊቀ መላእክት ቅዱስ ሩፋኤልን አምላክ እግዚአብሔርን እያመሰገነ ወደ ቤተ መንግሥቱ ተመለሰ። በልቡም በስፍራውም ቤተ ክርስቲያንን ያንጽ ዘንድ አሰበ። ነገር ግን ንጉሡ ከጥቂት ወራት በኋላ ታሞ አረፈ። ያን ጊዜ ከሞት ከተነሳውና ከተደረገለት ተአምር የተነሳ ፍጹም አማኝ ለሆነው ሰው ቅዱስ ሩፋኤል ተገለጸለት። ከእመቤታችን ከቅድስት ድንግል ማርያም ተወልዶ ዓለምን ባዳነው በአምላኬ በኢየሱስ ክርስቶስ ኃይል እኔ ያደረግኩልንና ሕይወትንም እንደሰጠው ካስተውል። ይህንንም ያደረግኩልህ ስለ እነዚህ ሁለት ወዳጆቼ ቴዎዶሲዎስና ዲዮናሲዎስ ብዬ ነው። እነርሱ ንጹሐን ናቸውና እንግዲህስ በአንተ የተነሳ ስለደረሰባቸው በደልም የከበረች ታላቅ ሹመትን እሰጣቸው ዘንድ ፈቅጃለሁ አለው። በየጊዜውና በየሰዓቱ ምሕረቱ ለበዛ በልዑል እግዚአብሔር ፈቃድ የተከዙትን የሚያረጋጋ ያዘኑትን ደስ የሚያሰኝ የፈታሒ ማኅፀን ሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ ዛሬም ዘወትርም ከሁላችን ጋር ይሁን። ጸሎቱና በረከቱ ከሁላችን ጋር ይሁንና ታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ነው። በአንዲት ሀገር በምግባሩ አብርሃምን የመሰለ ቆስጠንጢኖስ የተባለ አንድ ሰው ነበር። የልጁ እናት ሚስቱ ቀድሞ ሞታለችና ብቻውን ያሳደገው አንድ ልጅ ብቻ ነበረው። የዚህ ልጅ አባት ይህም ሰውም ሁልጊዜ የሊቀ መላእክት ቅዱስ ሩፋኤልን በዓል እያከበረ ወደ እግዚአብሔር ቀንና ሌሊት ይጸልይ ነበር። በአንዲት ዕለትም ሊቀ መላእክት ቅዱስ ሩፋኤል በየዋሄው ለሚመስለው ለዚያ ብላቴና በድንገት ተገለጸለት። ሕፃኑም አንተ ማነህ ብሎ ጠየቀው። ቅዱስ ሩፋኤልም አንተ ሕፃን አይዞህ አትፍራ፣ እኔ በእግዚአብሔር ፊት የምቆም ሩፋኤል ነኝ። እነሆ ወደ አባትህ ተልኬ መጥቻለሁ። ይህች ቤት የቅድስት ሶፊያና የቅዱሳት ተከታዮቿ ማደሪያ ትሆን ብሏል ብለህ ለአባትህ ንገረው። የአባትህንም መልስ እስከምትነግረኝ ድረስ እዚህ እጠብቅሃለሁ አለው። ሕፃኑም ሄዶ የታላቁ ሊቀ መላእክት ቅዱስ ሩፋኤል እንዳገኘው የነገረውን ሁሉ ለአባቱ ነገረው። አባቱም በሰማ ጊዜ በታላቁ ሊቀ መላእክት ቅዱስ ሩፋኤል ፍቅር ልቡ እንደ እሳት ተቃጠለ። ልጄን መልሼ አልከውም። መልሱንም ይዞ ልጄ ወደ መልአኩ ካልተመለሰም የተገለጸለት ይህ ታላቅ መልአክ ቅዱስ ሩፋኤል ወደ ሌላ ቦታ አይሄድም፣ ሀገሪቱንም አይተዋትም፣ መልአክ የተናገረውንም አይለውጥምና ሲል አሰበ። ልጁም ወደ ውጭ ወጥቶ ተገልጾ ወደ ላከውና ገናናው ሊቀ መላእክት ቅዱስ ሩፋኤል ዘንድ እንዳይሄድ እንዳያስበውም መልአኩ ሀገሩን እንዳይተዋት ሲል ልጁን ከቤቱ ምሰሶ ጋራ በገመድ አስረው መልአኩም ከስፍራው አልተለየም። በይዋሄው ስለ መልአኩ ቅዱስ ሩፋኤል ፍቅር ብሎ የተጨነቀ የዚያን ሰው ሀገርም አልተዋትም። ነገር ግን ክቡር ሊቀ መላእክት ቅዱስ ሩፋኤል ሌሊት በራእይ በታላቅ ግርማ ተገልጾ ይህ ሥራ ተገቢ ነውን? ስለምንስ መልስን እንዳይነግረኝ ልጅህን አሰርከው አለው። ያ ሰውም አንተ የከበርክ መልአክ ሆይ ከዚህ በፊት እኔ ገጽህን አይቼ ስለማላው አይህ ዘንድ ሀገሬንም ትተህ እንዳትሄድ ስለ አንተ ፍቅር ብዬ ነው ይህንን ሁሉ ያደረግኩት ሲል መለሰለት። ሊቀ መላእክት ቅዱስ ሩፋኤልም ያንን ሰው በልብህ ያሰብከውን ከመፈጸም አስቀድሞ ልብና ሕሊናን በሚመረምር በፈጣሪ በእግዚአብሔር ኃይል እረዳሃለሁ። ስለዚህም ታገስኩ። ነገር ግን ይህ ትንሽ ልጅ መልእክቴን ሲነግርህ በጽሞና በፈጸምህ ነበር። እንግዲህስ ወዲህ ስህተትህን ይቅር ይልህ ዘንድ ከገንዘብ ለተቸገሩ ሽማግሌዎች እናት አባት ለሌላቸው እየሰጠህ ወደ እግዚአብሔርም ለምን። እኔም የፈጸምከውን በደል ይቅር ይልህ ዘንድ ወደ እግዚአብሔር ለምንልሃለሁ አለው። ይህም ሰው ከእንቅልፉ በነቃ ጊዜ እጅግ ደንግጦ አዘነ፣ በልቡም ተከዘ። ሊቀ መላእክት ቅዱስ ሩፋኤል እንደተገለጸለትም አወቀ። ፈጥኖም ልጁን ፈታው። ተጸጽቶም ገንዘቡን ለድሆችና ለተቸገሩ መጸወተ።
የሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ ከሁላችንም ጋር ይሁን። ቅዱስ አባት ሊቀ ጳጳስ ዮሐንስ አፈወርቅ ወደሚነግረን ነገር እንመለስና እንዲህ ይነግረናል። ጌታችን ኢየሱስ ክርስቶስ ሂዱና ወንጌልን አስተምሩ፣ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎናልና። ወንጌልን ለማስተማር ስንጓዝ በባህር ደሴት ውስጥ ከአንዲት ቤተ ክርስቲያን አጠገብ ትንሽ ዋሻ አገኘን። ወደ ውስጧን በገባን ጊዜ ብሉያትና ሐዲሳት መጻሕፍትን፣ ዓለም ፍጻሜ የሚናገሩ ሌሎች መጻሕፍትንም አገኘን። የመጽሐፍቱንም ትርጓሜ ስንመረምር በቀደሙ ቅዱሳን አባቶቻችን ስለ 7ቱ ሊቃነ መላእክት ተጻፈ ጽሑፍ አገኘው። የታላቁ ክቡር መልአክ እግዚአብሔር ቅዱስ ሩፋኤል ገናናነቱን ስለ ሹመቱ ከሚናገር ምዕራፍም አነበብሁ። መጽሐፉም እንዲህ ይላል። ሐዋርያው ቅዱስ ፊልጶስም ወደ መምህሩና ወደ ፈጣሪው ኢየሱስ ክርስቶስ ቀርቦ እኔና ወንድሞች ሐዋርያት ሁላችን እነሆ አንተ በእውነት የባሕርይ አምላክ እንደሆንክ በባሕርም በየብስም ያለውን ሁሉ እንደፈጠርክ እናምናለን። ዛሬ የመላእክትን ክብር ይልቁንም አንተ በቸርነትህ ከፍ ያደረግከውን የመልእክተኛውን ቅዱስ ሩፋኤል ነገር ትነግረን ዘንድ እንለምንሃለን አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ፊልጶስ ሆይ ሁላችሁን ስለወደድኳችሁ ነግራችኋለሁ። ቀድሞም አብን አሳየንና ይበቃናል ብለህ ጠይቀኸኝ እኔም እኔን ያየ አብን አየ ብዬ ነበር አለው። ጌታችን ኢየሱስ ክርስቶስም እንዲህ በነገረው ጊዜ 3ቱም ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤልም ከእሳታውያን ሰራዊቶቻቸው ጋር በጌታችን በኢየሱስ ክርስቶስ ትእዛዝ በታላቅ ክብር ከሰማይ ወረዱ። ለጌታችን ለኢየሱስ ክርስቶስም አቤቱ ፈጣሪያችን ኢየሱስ ክርስቶስ ሆይ ከሰማያዊ አባትህ ከአብ ከባሕርይ ሕይወትህ ከወልድ ከማሕየዊ መንፈስ ቅዱስም ጋር ምስጋና ላንተ ይገባል እያሉ ሰገዱለት። ቅዱስ ፊልጶስና ሁላቸው ሐዋርያት እሊህ ሊቃነ መላእክት ባዩ ጊዜ ታላቅ ፍርሃትን ፈሩ። ጌታችን ኢየሱስ ክርስቶስ ግን ያን ጊዜ አረጋግቷቸው ከነርሱ ተሰወረ። ሐዋርያትና ቅዱስ ፊልጶስም ወዲያና ወዲህ ተመልክተው መላእክትና ሰው አንድ ወገን ሆነው የፍጥረታቸውንና የአኗኗራቸውን ነገር ይነጋገሩ ዘንድ ጌታ ኢየሱስ ክርስቶስ ፈቃዱ እንደሆነም አወቁ። ታላቁ መልአክ ቅዱስ ሩፋኤል ያን ጊዜ ሐዋርያ ቅዱስ ፊልጶስን ስለ እኔና ስለ ወንድሞቼ ሊቃነ መላእክት ታውቅ ዘንድ ወድሃልና የሹመቴንም መጠን እንድነግርህ ጆሮህን ወደ እኔ አዘንብለህ ቃሌን አድምጥ። በሹመት ክብር ሚካኤል ቀዳሚ ነው። ስሙም አዛኝና እንደ እግዚአብሔር ያለ ማን ነው የሚል ነው። ሁለተኛም ገብርኤል ነው። የጌታችን ኢየሱስ ክርስቶስን ከመቤታችን ከቅድስት ድንግል ማርያም መወለዱን ስላበሰረ የስሙ ትርጓሜ ሰውና መላእክት ማለት ነው። እኔም ሩፋኤል የተባልኩ መልአክ ከእነሱ 3ኛ ነኝ። የስሜ ትርጓሜም ደስ የሚያሰኝ የአምላክ ፈውስ ማለት ነው። ከእኛም በመከተል እንደ እኛ ያሉ ሊቃነ መላእክት አሉ። እኛ 7ታችን ሊቃነ መላእክትም እናገለግለው ዘንድ እግዚአብሔር ፈጥሮናል። ሁላችን ሰዎች ከኃጢአታቸው ይመለሱ ዘንድ በበደላቸውም እንዳይጠፉ እንማልዳለን። እንደ ወንድሞቼ ሊቃነ መላእክት እኔንም እሳታውያን መናብርት ሰራዊተ መላእክቱ ላይ አለቃ አድርጎ ሾሞኛልና ቸር አምላኬ እግዚአብሔርን አመሰግነዋለሁ። በእውነት ከዙፋኑ በሚፈሰው የመላእክት ምስጋና መሃል በተቀበልኩት ቃል ኪዳን ማኅፀንን የምፈታ እኔ ሩፋኤል ነኝ። የሕይወት ዛፍ ፍሬዎችን ለቅዱስ ፈጣሪ ስም ለሚያምኑ ሁሉ ደጎች ከአማጽያን ኃጥአንም ከጻድቃን በሚለዩበት የፍርድ ቀን በእጄ ሰጣቸው ዘንድ እግዚአብሔር የሚያዘኝ እኔ ሩፋኤል ነኝ። ከደጋጎቹ አንዱ በምድር ላይ ለተቸገረ ሰው በጎ ነገርን ቢያደርግ ለተራበ የራራውን የኔን ነገር የሚናገር መጽሐፉንም የጻፈውን የተረጎመውን በቅዱስ ወንጌል እናንተን የተቀበለ እኔን ተቀበለ።
ከነዚህ ታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃን ስንኳ ያጠጣ ዋጋውን አያጣም እንደተባለ በእኔ ስም ስለ ቅዱስ ፈጣሪ ቃል ብለው የተቸገሩትን የረዳ በሰማያት በእጅ ያሉትን መዛግብት በእግዚአብሔር ትእዛዝ የምከፍትለት እኔ ሩፋኤል ነኝ። ዳግመኛም መዓዛቸው ያማረ ፍሬዎችን በገዳማት ለሚጋደሉ ቅዱሳን በፈጣሪ እግዚአብሔር ትእዛዝ በእጅ የምሰጥ እኔ ሩፋኤል ነኝ። በጌታዬ በኢየሱስ ክርስቶስ ስም የሚታመኑትን ተሸክሜ በገነት ከሚፈሱት ከአራቱ የሕይወት ወንዝ ውሃዎችን ይጠጡ ዘንድ እወስዳቸዋለሁ። ታላቁ ንጉሥ ጌታዬ እግዚአብሔር ፈጥሮ የሾመኝ ስለዚህ ነገር ነውና። ሐዋርያ ፊልጶስ ሆይ አትፍራ፣ ጽና፣ የጌታ ኢየሱስ ክርስቶስ ቅዱስ ወንጌልንም ስበክ። እኔም ሩፋኤል ከወንድሞች የመላእክት ጋራ ከአንተ ጋራ ነኝ። አንተና ወንድሞች ሐዋርያት ሁላችሁ ጉዟችሁ እንዳይሰናከል እኛ ታዘናልና። የሚጋደሉ ሰማዕታትንም ስለ ጌታችን አምላካችን ኢየሱስ ክርስቶስ ስም ሲጋደሉ የማይጠፋ አክሊልን እስከሚቀዳጁ ድረስም ፈጽሜ ልተዋቸው እጠብቃቸው ዘንድም ከእግዚአብሔር የታዘዘው እኔ ሩፋኤል ነኝ። በገዳም የሚኖሩ የተመረጡ የቅዱሳንን ገድላቸውንና ተልእኳቸውን እስኪፈጽሙ አጸናቸው ዘንድ የታዘዘው የእግዚአብሔር አገልጋይ እኔ ሩፋኤል ነኝ ብሎ ይህንን ሁሉ ለሐዋርያት ቅዱስ ፊልጶስ ከነገራቸው በኋላ ሊቀ መላእክት ቅዱስ ሩፋኤልና ሁላችሁ መላእክት በክብር ወደ ሰማይ አረጉ። ጸሎትና በረከቱ ከሁላችን ጋር ይሁን። ዳግመኛም ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር። አንድ የቤተ ክርስቲያን ጠባቂ ነበር። በአንዲት ዕለትም በሊቀ መላእክት ቅዱስ ሩፋኤል ስዕል ፊት ሻማ ያበራ ዘንድ በገባ ጊዜ መቅረዙን የደብሩ አገልጋዮች ሳያጥቡት ብዙ ቀን ቆይቷልና ከዘይቱ የተነሳ እጅግ ቆሽሾ አገኘው። መቅረዙንም በወርቅ የተለበጠ ነበር። ይህ የቤተ ክርስቲያን ንዋየ ቅድሳት ጠባቂም ያንን መቅረዝ ያጥብ ዘንድ ወደ ባህሩ ሐይቅ ሄደ። ጉማሬ የመሰለ ቀንድ ያለው ከባህር አራዊቶች ሁሉ የሚበልጥ አውሬም በባህሩ ውስጥ ነበር። ይህም አውሬ ወጥቶ የቤተ ክርስቲያኑን አቃቢ ያዘው። ይበላው ዘንድም በእጁ ውስጥ የሻማ ማብሪያውን መቅረዝ ተይዞ እያለ በባህሩ መካከል ወዳለ ደሴት ወሰደው። በባህሩ ዳርቻ ያሉ ዋናተኞች ሁሉ በአውሬው አፍ ተይዞ ያዩት ነበር። በላያቸውም ሐዘንና ፍርሃትም ወረደ። እርስ በርሳቸውም ገናናው መልአክ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል በእርሱ ባይቆጣ ኖሮ ለዚህ ክፉ አውሬ አሳልፎ አልሰጠውም ነበር ተባባሉ። የቅድስት ቤተ ክርስቲያኗን የሚጠብቅ የዚያ ሰው ልጆቹና ዘመዶቹም ፈጥኖ ሄደው በእንባና በለቅሶ እየጮኹ ከሚያስፈራ አውሬ አባታቸውን ያድንላቸው ዘንድ ከሊቀ መላእክት ቅዱስ ሩፋኤል ቅድስት ስዕሉ ፊት ቆመው ይለምኑ ይማጸኑ ጀመር። በንጽሕናና እግዚአብሔርን በመፍራት የሚያገለግል የዚያን ካህን ጩኸትና ስለ አባታቸው ወደ እርሱ የሚያለቅሱ የልጆቹንም ልመና ከእግዚአብሔር በተሰጠው ሥልጣኑ የይቅርታ መልአክ የሆነ ታላቁ ቅዱስ ሩፋኤል ሰምቶ እራራላቸው። ከሰማይም ወርዶ የአርጉም አውሬ ቤተ ክርስቲያኗን ጠባቂ በአፉ ይዞ በውስጧ ወደ ገባበት የባህሩ ደሴት ገባ። ከአውሬውም አፍ አቃቢውን አላቀቀው። በእጁ ከነበረው መቅረዝ ጋር በባህሩ ደሴት አውጥቶም በባህሩ ወደብ ላይ አኖረው። አቃቢውንም ምንም ጉዳት አላገኘውም ነበር። የእጁ መቅረዙንም ከሊቀ መላእክት ሦስተኛ የሆነ ታላቁ መልአክ ቅዱስ ሩፋኤል እፍ ብሎ ዘይት መላበት። የመቅረዙ መብራትን በራ። አቃቢውን ጤነኛና ደስተኛ ሆኖ ያንን መብራት ይዞ ፈጥኖ ወደ ቤተ ክርስቲያን ውስጥ ገባ። በእጁ ከያዘው ከዚህ መብራት በቤተ ክርስቲያን ያለውን መብራት አበራ። ይህንን ተአምር ያዩ ሁሉም የቅዱስ ሩፋኤል አምላክ እግዚአብሔርን ፈጽመው አመሰገኑት። አቃቢውን ከዚህ ክፉ ነጣቂ አውሬ እንደምን አመለጠ ሲሉ ጠየቁት። አቃቢውም የአውሬ በያዘኝ ጊዜ
ከሚያስደነግጥ ማስፈራቱ የተነሳ እንደ በድን ሆኜ ነበር። ወደ ጥልቁ ባህርም ይዞ አወረደኝ። መቅረዙንም በእጄ ነበር። ነገር ግን በድንገት ልብሱ ብርሃን የሆነ በመስቀል ምልክት የተሰራ የብርሃን ዘንግም በእጁ የያዘ የክብር ልብስን የለበሰ ተገለጸ። ለአገልግሎቷ የምትደክምላት ቤተ ክርስቲያን ጠባቂ የእሳታውያን መናብርት መላእክት አለቃቸው እኔ ሩፋኤል ላድንህ መጥቻለሁና አይዞህ አትፍራ አለኝ። ይህንንም ብሎ የተገለጸልኝ ይህ ገናና ሊቀ መልአክ ቅዱስ ሩፋኤል ከያዘኝ ከዚያ አውሬ የሚያፋጩ ጥርሶቹ አዳነኝ። በዓይኔ እያየሁትም በእጄ የያዝሁትን መቅረዝ እፍ አለው። በእጄ ውስጥ ባለው መቅረዝ ላይም እፍ ባለበት ጊዜ ዘይቱ በመቅረዙ ውስጥ መልቶ በራ ሲል መለሰላቸው። እግዚአብሔርን የሚፈራ የሆነ የዚህን የዋህ አቃቢ ምስክርነት በሰሙ ጊዜ ሕዝብ ሁሉ ደስ ተሰኙ። ይህንን ተአምር በሊቀ መልአክ ቅዱስ ሩፋኤል አማላጅነት የገለጸ ልዑል እግዚአብሔርንም ፈጽሞ አመሰገኑት። ይቅርታውና ርኅራኄው የመልአኩ የገናናው ቅዱስ ሩፋኤል ጸሎቱ በረከቱ ከሁላችን ጋር ጸንቶ ይኑር በእውነት። የሊቀ መላእክት የቅዱስ ሩፋኤል መልክዓ ሩፋኤል። ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም ላለው፣ አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም ላለው። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ሥልጣን ተሰጥቶሃል። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም ላለው። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመ ደጋግማ አሳድርብኝ። እጥፍ ድርብ የሆነ የአምላካዊ ጥበብንም ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም ላለው፣ ለስነ መልክ ርዕስ ሆኖ ለተፈጠረ ራስም ሰላም ላለው። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ፍጹም ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ገጽታ ሰላም ላለው፣ የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትም ሰላም ላለው። ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋት ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም ላለው፣ ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮችህም ሰላም ላለው። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆነ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋልኝ፣ አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው እሳት ነበልባል ለሆኑ ጉንጮች ሰላም ላለው፣ የይቅርታ ሽቶ መዓዛ መሳከው ለሆኑ አፍንጮችም ሰላም ላለው። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላት የዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሁነኝ። ሩፋኤል ሆይ የፈጣሪ ምስጋና ለማያቋርጡ ከናፍሮች ሰላም ላለው፣ የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም ላለው። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለእኔ ላገልጋይ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶች ሰላም ላለው፣ ያማረ የመለኮት ሥራ ለሚሆን አንደበትህም ሰላም ላለው። ሩፋኤል ሆይ ተፈጥሮን ሥጋና ደም ያልተቀላቀለበት ረቂቅ መልአክ ነህና
የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማ ወዳጅ በአንተ ኃይል በጣጥሽ ጥለው ዘንድ ኃይልን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃለ ሰላም ላለው የረቂቅ መንፈስ እስትንፋስ ለሆነው እስትንፋስም ሰላም ላለው ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም ላለው በትከሻ የከተማ ጫፍ ላይ ለታነጸ አንገትም ሰላም ላለው ሩፋኤል ሆይ ከትጉሃን መላእክት ወገን አንዱ አንተ እንደመሆነ መጠን አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋለ የአፈ ፍላጻ ሁልጊዜ በጠላቴ ላይ ይነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታዊ ያልሆኑ ትከሾች ሰላም ላለው አእምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎችም ሰላም ላለው ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህ። ስለዚህ ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያን ለተጎናጸፈ ዘባነ ሰላም ላለው የጥበብ መገኛ ለሚሆን እንግዳም ሰላም ላለው ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምንሃለው። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽን ሰላም ላለው የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችም ሰላም ላለው ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትህን ቀብተህ አድነኝ። አቤቱ የሀብተ ረድኤትህንም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማን ሰላም ላለው ለጸቡ ተባባሪ በመሆን ላልተለየ ወርችም ሰላም ላለው ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤት ቅባ መድኃኒት ፈጥነ ቀባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም ላለው በከንቱ ለማይዘረጋው መዳፍህም ሰላም ላለው ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተነ ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶች ሰላም ላለው ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችም ሰላም ላለው ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ ኢየሱሳን ነቢይ እንደዳሰሰ አቤቱ ጣቶችህ ዓይኖችን ይዳሱልኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም ላለው እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም ላለው ሩፋኤል ሆይ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜህ ልጅ ለኖህ የማያይህም መጉደል ታማኝቷ ርግብ እንዳበሰረችው አንተም ይቅርታዬን የምሕረትን ምስራች አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም ላለው ሥጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብም ሰላም ላለው ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ግን ለቀሲሱ ተገልጸለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለው ከነፋስና ከእሳት ለተፈጠረ እንብርትህም ሰላም ላለው ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት ሩፋኤል ሆይ ዙፋን ፊት ክብር እንዳገኘ
የኔንም የምስጋናዬን የጸሎቴን ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላለው፣ በአንድነት ግብር ለሚታዩ ማቆያጽ ሰላም ላለው። ሩፋኤል ሆይ በረከት ልቦናችን ያተገዋልና እስራኤል ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማኅበራችን ተባርክልንና አንድነታችን ታጸና ዘንድ ፈጥነ ወደኛ ና። ሩፋኤል ሆይ ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም ላለው፣ በእሳት ሰረገላ ለሚፋጠኑ እግሮችም ሰላም ላለው፣ በእሳት ሰረገላ የሚፋጠኑ እግሮችም ሰላም ላለው። ሩፋኤል ሆይ አንተ የትጓሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ክብርህን አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም ላለው፣ ዳግመኛ ለእግርህ ጫማ ሰላም ላለው። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይህን በዚያ የክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲት እንኳ ሳለይ ሰላም ላለው። ሩፋኤል ሆይ እስኪ ይህንን ነገር አስረዳይ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም ላለው፣ ዳግመኛም ስነ ጸዳሉ ለሚያበራ መልክ ሰላም ላለው። ሩፋኤል ሆይ ተአምራትን የምታደርግንህና ተአምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊት የወድቀው ይቅሩ። ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትን አስከትለ ወደ እኔና። ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተነ በወሊድ ጊዜ ሰውን የእንስሳትን ማዕፀን የምትፈታ አንተነህና ጥላህም ሙት ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተነ። ሩፋኤል ሆይ የድኩማን ኃይላቸው አንተነ። ምስጋና የጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም ማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልን ይህችን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ የቅናት ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤልን ድርሳን እጸልያለሁ እንዲህ እያልኩ ብርሃናኤል በመብርኤል ክስትናኤል በህድኤል አጽህድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃንና መግረረ ጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ሆይ ከዚህ በላይ በጸለይኩት ጸሎት በተለመደው ቸርነትህን የኔን አገልጋይህን ይህንን ድርሳን የሰሙትን ሁሉንም ጠላቶቻቸውን ሁሉ አጥፋ። የጌትነቱ መንግሥት አዳራሽ አዛዥ ሩፋኤል ሆይ ሰላም ልሃለው። ታላቁን አሳ አንበሪ በረምሃ መስቀል ገስጸ ባለበት እንዲጸና ያደረግ መልአክ ሆይ ሰላም ልሃለው። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም ልሃለው። የአማልክቶች አምላክ የሚሆን እግዚአብሔርን የምታመሰግን መልአክ ሆይ ሰላም ልሃለው። መሪር በሆነ አንደበት ሁከትን ከሚፈጥር ጸላኢ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በሌሊት ትጠብቀኝ ዘንድ ሩፋኤል ሆይ ሰላም ልሃለው።
የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ ከመከራ ሥጋ ከመከራ ነፍስ ሰውረን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ ስለምታደርጉ እናመሰግናለን። የማታደርጉም ቪዲዮን ላይክ፣ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን። ከዚህ በመቀጠል ሁለተኛ መንፈሳዊ ቻናል ከፍተናልና ፍኖተ ቅዱሳን ይላል። ሊንኩን አስቀምጥላችኋለሁ ኮሜንት ላይ። የቅዱሳንን ታሪካቸውን፣ ቃል ኪዳናቸውን፣ ድርሳናቸውን የምንማማርበት በተለይም ከሀገር ውጭ ያላችሁ በስራ ምክንያት መጽሐፍቶቹን ማግኘት ማንበብ የማትችሉ በሀገር ውስጥ መሆናችሁ በስራ ላይ በተለያየ አስቸጋሪ ሁኔታ ውስጥ ያላችሁ ለእናንተ ለማዘጋጀት እዛ ላይ አስበናልና በሰፊው እንደ እግዚአብሔር ፈቃድ እናንተም መንፈሳዊ ድጋፋችሁ አይለየን፣ ሰብስክራይብ እንድታደርጉ ስል እንጠይቃለን።